ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በብፁዕ ጠቅላይ ስራ አስኪያጁና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊው የሚመራ ልዑክ አርሲ አቦምሳ ወረዳ ተገኝቶ ምዕመናንን አጽናና። ቋሚ ሲኖዶስ ባስተላለፈው ውሳኔ መሰረት በብፁዕ አቡነ ሳይሮስ በጠቅላይ ቤተ ክህነት ዋና ስራ አስኪያጅና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የሚመራ ልዑክ ወደ አርሲ ዞን አቦምሳ ወረዳ በመጓዝ ጉዳት የደረሰባቸውን ወገኖች አጽናንቷል፣ ጊዜያዊ እርዳታም አበርክቷል። ብፁዕ አቡነ ሳይሮስ በመልእክታቸው ቅድስት ቤተክርስቲያን በኦርቶዶክሳውያን ልጆቿ ላይ በደረሰው ጉዳት እጅግ በጣም ማዝነውን ገልጸው እግዚአብሔር አምላክ ለሞቱት ወገኖች መንግሥተ ሰማያትን እንዲያወርስልን ለቤተሰቦቻቸው መጽናናት እንዲያድልልን የዘውትር ጸሎታችን ነው ብለዋል። አያይዘውም ችግሩ ከመሰረቱ ለመፍታትና የተቃጠለውን ቤተ ክርስቲያን ለመስራት የሚያስችል አብይ ኮሚቴ በጠቅላይ ቤተ ክህነት ተሰይሞ ወደ ስራ ገብቷል ብለዋል። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በበኩላቸው ቅድስት ቤተ ክርስቲያን በተከሰተው ችግር ጥልቅ ሐዘን የተሰማት መሆኑን ገልጸው እግዚአብሔር አምላክ ሐዘንተኞችን እንዲያጽናና ከዳግም ሐዘን እንዲሰውርልን ዘውትር እንጸልያለን ሲሉ ተናግረዋል። በመጨረሻም በብፁዕ ጠቅላይ ስራ አስኪያጁ ለተፈናቀሉ ወገኖች የተዘጋጀውን እርዳታ ለብፁዕ አቡነ ኤልሳ ለአርሲና ሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ አስረክበዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ ነው። በማህበረ ቅዱሳን የቡርጂ ወረዳ ማዕከል በዳሻቴ ቋንቋ የተተረጎሙ 62 መዝሙራትን አስመረቀ። በወረዳ ማዕከሉ ስብከተ ወንጌልና ዜማ አገልግሎት ዋና ክፍል አስተባባሪነት ከአማርኛ ወደ ዳሻቴ ቋንቋ የተተረጎሙ 62 መዝሙራት በቡርጂ ዞን በሶያማ ደብረ ሳህል ቅድስት ሥላሴ ቤተክርስቲያን መመረቃቸው ተገልጿል። በዋና ማዕከል ደረጃ ተመርጠው ከተሰጡ 120 መዝሙራት መካከል ለ8 ወራት የትርጉምና የዜማ ጥናት ስራ ተጠናቆ ለህትመት መብቃታቸው በቀረበው ሪፖርት ተነስቷል። የቅድስት ቤተክርስቲያን ትምህርት ምዕመናን በአፍ መፍቻ ቋንቋቸውን እንዲያመሰግኑና የወንጌል አገልግሎት እንዲስፋፋ ማድረግ የትርጉም ስራው ዓላማ ነው ተብሏል። በምርቃት መርሃ ግብሩ ላይ የአካባቢው ምዕመናን በሚሰሙት ቋንቋ ስብከት ወንጌልን ተደራሽ ለማድረግ እንደሚያግዝ ተመላክቷል። መረጃው በማህበረ ቅዱሳን ዲላ ማዕከል የቡርጂ ወረዳ ማዕከል ነው። ብፁዕ አቡነ መልከ ጼዴቅ የኤርትራ ካቶሊካዊት ቤተክርስቲያን መልእክተኛን በጽህፈት ቤታቸው ተቀብለው አነጋገሩ። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ በካቶሊክ ቤተ ክርስቲያን የኢትዮጵያና ኤርትራ ልዩ መልእክተኛ የሆኑትን አርክ ማንድሪት ጃክሮስ ላቭን በጽህፈት ቤታቸው ተቀብለው አነጋግረዋል። በቆይታቸውም ብፁዕነታቸው የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የመማርና ማስተማር ሂደትን በሀገረ ስብከቱ እየተከናወኑ ስላሉ መንፈሳዊ፣ ማህበራዊ፣ ልማታዊ ስራዎችና ሌሎችንም አስጎብኝቷቸዋል። በጉብኝቱም ብፁዕ አቡነ መልከ ጼዴቅ ለመታሰቢያ ይሆን ዘንድ ለልዩ መልእክተኛው ስጦታ ማበረከታቸውን ሳሌም የሀገረ ስብከቱ ሚዲያ ዘግቧል። በማህበረ ቅዱሳን የቶጫ ወረዳ ማዕከል ለ12ኛ ክፍል ተፈታኝ ተማሪዎች የስነ ልቡና ዝግጅት ስልጠና መስጠቱን ገለጸ። ለ12ኛ ክፍል ብሔራዊ ፈተና ተፈታኞች ወረዳ ማዕከሉ ያዘጋጀው መንፈሳዊና ስነ ልቡናዊ ስልጠና በበዓታ ለማርያም ቤተክርስቲያን ሰንበት ትምህርት ቤት ተከናውኗል ተብሏል። ተማሪዎቹ ለሚጠብቃቸው ብሔራዊ ፈተና በስነ ልቡና ረገድ በልበ ሙሉነት እንዲዘጋጁና መንፈሳዊ ጥንካሬ እንዲሰንቁ ስልጠናው መዘጋጀቱ ተገልጿል። በተጨማሪም ስልጠናው ተማሪዎች ለቤተክርስቲያን ወደፊት ጉዞ የበኩላቸውን ከፍተኛ አስተዋጽኦ ማበረከት የሚችሉበትን ስነ ልቡናዊ መሰረት መጣሉ ተጠቅሷል። በመርሃ ግብሩ ላይ ለስኬት ዝግጅት በሚል ርዕስ ተማሪዎቹን የሚረዱ የውጤታማነት ስልቶችና ፈተናን የማሸነፍ መንፈሳዊ ጥንካሬዎችን በተመለከተ ገለጻ ተደርጓል። በሌላ መረጃ በአዲስ አበባ ማዕከል ሰሜን ማስተባበሪያ የፈረንሳይ ግንኙነት ማዕከል የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በመገኘት ድጋፍ ማድረጉ ታውቋል። በሰሜን ሸዋ ሀገረ ስብከት የሴት ልጅ መብትን፣ ግርዛትንና ያለ ዕድሜ ጋብቻን በተመለከተ ስልጠና ተሰጠ። አቡ ቀለምሲስ ሚዲያ እንደዘገበው የክርስቲያናዊ ተራድኦ ልማት ኮሚሽን ከደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅ ጋር በመተባበር ለኮሌጁ ደቀ መዛሙርትና ሰራተኞች ስልጠና ተሰጥቷል ብሏል። ስልጠናው የሴት ልጅ መብትን ለማስከበር የሴት ልጅ ግርዛትንና ያለ ዕድሜ ጋብቻን ለመከላከል ያለመ መሆኑ ተጠቁሟል። የኮሌጁ የሥራ ኃላፊዎች ደቀ መዛሙርት ለሐዋርያዊ አገልግሎት በሚሰማሩበት ጊዜ በተፈጠረላቸው ግንዛቤ ምዕመናን ድርጊቱን እንዲከላከሉ ማስተማር አለባቸው ብለዋል። ደቀ መዛሙርቱ በበኩላቸው በሰለጠኑት መሰረት ለቤተ ክርስቲያንና ለምዕመናን ጠቃሚ ጉዳዮችን ለማስተማር ዝግጁ እንደሆኑ በአስተያየታቸው ላይ አንስተዋል። በሶሪያ ደማስቆ ከተማ የሲቪል ሰላም የሁሉም የጋራ ኃላፊነት በሚል መሪ ቃል የሰላም ጉባኤ ተካሄደ። በደማስቆ ከተማ በክርስቲያን ኢቫንጀሊካል ዩኒየን ቤተክርስቲያንና በቲር ፈንድ በጋራ በተዘጋጀው በዚህ ጉባኤ ላይ የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማር አግናጢዮስ ኤፍሬም ዳግማዊ መገኘታቸው ተነግሯል። ቅዱስነታቸው ባደረጉት ንግግር ሰላምን ማስፈን የአንድ ወገን ብቻ ሳይሆን የሁሉም የህብረተሰብ ክፍሎች የጋራ ኃላፊነት በመሆኑ ለዘላቂ መረጋጋት በጋራ መቆም ይገባል ብለዋል። ጥላቻን በማስወገድ ልዩነትን በጠረጴዛ ዙሪያ በውይይትና በሀሳብ የበላይነት መፍታት ያስፈልጋል ሲሉ አክለውም ገልጸዋል።
አያይዞም ሶሪያ ከአስቸጋሪ ጦርነትና ፈተና እንድታገግም እውነተኛ ይቅር ባይነትና ሀገራዊ እርቅ መውረድ እንዳለበት አሳስበዋል። መረጃውን የሶሪያ ቤተክርስቲያን የፌስቡክ ገጽ ከሆነው ዩኒቨርሳል አግኝተነዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።